ሰላም ጤና ይስጥልኝ እንዴት ናችሁ? ቲጂ ነኝ። በውሎ ፕሮግራሜ ዛሬ መጥቻለሁ። ዛሬ ለየት ያለ ፕሮግራም ነው ይዤላችሁ የመጣሁት። በተለይ በውጭው ዓለም ለምትኖሩ ስፔሻሊ እዚህ አውስትራሊያ ላይ ለምትኖሩ ሰዎች ይሄ ቪዲዮ በጣም ጠቃሚ ነው ብዬ ስላሰብኩት ነው የሰራሁት። አብራችሁኝ እስከ ፕሮግራሙ ፍጻሜ እንድትቆዩ በትህትና ጠይቃለሁ። ውድ ተመልካቾቼ ዛሬ በዚህ ቪዲዮ ይዤላችሁ የቀረብኩት የቤት ባለቤት ለሆናችሁ ሰዎች በጣም ጠቃሚ ነው ብዬ ያሰብኩትን በኔ ላይ ደርሶ ሌሎቹን ቢማሩበት ጥሩ ነው ብዬ ያሰብኩትን ነጥብ ነው። ዋናው ኢንሹራንስን በተመለከተ ቤት ስንገዛ ኢንሹራንስ እንገባለን። ኢንሹራንስ ስንገባ የሚያስፈልጉን ነገሮች ወይንም ኢንሹራንስ ፖሊሲው ላይ ምን ነገሮች ተካተዋል የሚለውን እንድናውቅ ነው። እነሱን አንድ ባንድ በዝርዝር እንቀጥላለን። የቤት ኦነር ስንሆን ኢንሹራንስ ስንገባ በጣም የሚያስፈልጉን 6 ነጥቦች ላይ ዛሬ እኔ ላይ ከደረሰው ነገር አንፃር እንነጋገርበታለን። እነዚህ 6 ነጥቦች ምን ናቸው? አንድ ባንድ እስኪ እንወያይ። በመጀመሪያ ኢንሹራንስ ስንገባ ፖሊሲውን በደንብ ማወቅ ይኖርብናል። የገባነው የቤት የቢልዲንግ ኢንሹራንስ ምንን ያካትታል? ወይንስ ተጨማሪ ኢንሹራንስ ላይክ ኮንቴንት ኢንሹራንስ ያካትታል ወይ? ቢልዲንግ ኢንሹራንስ ምንድን ነው የሚያካትተው? ለምሳሌ አሁን ቤታችን በውሃ ፈንድቶ የውሃ ቧንቧ ፍንዳታ ሲደርስ የሚያደርሰውን ዳሜጅ ሙሉ በሙሉ ቢልዲንግ ኢንሹራንሱ ይከፍለናል ወይንስ አይከፍለንም የሚለው ይሄ እኔን በጣም ግራ ያጋባኝ ፖይንት ነበረ። እኔ ላይ እንደዚህ አይነት አደጋ ደርሶ ስለነበር ቤቴ ላይ ኢንሹራንሱን ስጠይቅ በመጀመሪያ ክሌም ለማድረግ ወደ ኢንሹራንሱ ደውዬ ስጠይቅ የመጀመሪያ ጥያቄያቸው ቤትሽ ካርፔት ነው ወይንስ ምንድነው? ቲምበር ነው? ጣውላ ነው? ምንድን ነው ብለው ጠየቁኝ። እና ስንቶቻችንን ቤታችን ካርፔት ከሆነ ኢንሹራንስ ክሌም ማድረግ እንደማንችል የምናውቀው? በመጀመሪያ ቢልዲንግ ኢንሹራንስ ምንን ያካትታል የሚለውን ነገር እኔ ከደረሰብኝ ጉዳት ተነስቼ የኔን ኤክስፒሪየንስ ላዋያችሁ። ምንድነው የሆነው? ቤቴ ውስጥ የቧንቧ ፍንዳታ አጋጠመኝ። የሆት ወተር ቧንቧው ነበር የፈነዳው። ኦልሞስት ቤቱን ዳሜጅ አድርጎታል። ቤቱ በውሃ ተጥለቅልቆ ነው ያገኘሁት። በዛ ሰዓት ደውዬ ለኢንሹራንስ ክሌም ለማድረግ ስጠይቃቸው ምንድነው የጠየቁኝ? የቤቱ ጣውላ ነው? ቤትሽ ጣውላ ነው ወይንስ ታይል ነው? ምንድነው? ካርፔት ነው ብለው ጠየቁኝ። ነገርኳቸው። በአጋጣሚ የኔ ቤት ጣውላ ቤት ስለነበረ ጣውላ ነው አልኳቸው። ጣውላ ከበር ይደረጋል፣ ግን የካርፔት ቤት ቢሆን ከበር አይደረግም አሉኝ። ይሄ ለኔ በጣም ሰርፕራይዝ ያደረገኝ ነገር ነበረ። ቢልዲንግ ኢንሹራንስ የቤቱን ዳሜጅ በሙሉ ከበር የሚያደርግ ነበር የሚመስለኝ፣ ግን ለምን እንደሆነ ዝርዝሩን አላውቀውም። የምታውቁ ሰዎች ካላችሁ እስኪ ያስረዱኝ። ቤታችን ካርፔት ከሆነ ለምሳሌ ሙሉ በሙሉ የቤታችን መሬቱ በካርፔት ቤት ያሉ ብዙ ቤቶች አሉ። እንደዛ ከሆነ እንደዚህ አይነት ወተር ዳሜጅ ቢደርስብን ቤታችንን ከበር ማድረግ እንደማንችል ነው የተገነዘብኩት። ጣውላ ከሆነ ግን የስ ከበር ይደረጋል አሉኝ በጊዜው። እና ፖሊሲው እንዴት ነው? ብዙ ነው ወረቀቱ፣ ከ9 ፔጅ በላይ ነው። በወቅቱ ኢንሹራንስ ስንገባ ኢንሹራንስ መግባታችንን ነው እንጂ የምናየው ሂደን በዝርዝር የምናነብ ስንቶቻችን እንደሆንን አይ ዶንት ኖ። እኔ እንደዛ አላነበብኩትም ነበር። ኢንሹራንስ መግባቴን ነው እንጂ ምንን ያካትታል የሚለውን ነገር በወቅቱ አላወቅኩም። ግን እግዚአብሔር ረድቶኝ ከበር ተደርጓል። ይህን ቪዲዮ ለመስራት ዋና ያነሳሳኝ ጉዳይ ብዙ ሰዎች እንደኔ አይነት ችግር የደረሰባቸው የኔን ችግር ስነግራቸው
አው ሌሎችም ሰዎች እንደዚህ አይነት የወተር ሊኬጅ አጋጥሟቸው ወተር ውስጥ ለውስጥ ቤታቸውን ዳሜጅ አድርጎ ወይንም ደግሞ ኦቨርሲስ በሄዱ ሰዓት ቤታቸው ወተር እንደዚህ ውሃው ፈንድቶ ሙሉ በሙሉ ንብረታቸውን ዳሜጅ ሆኖባቸዋል እየተባለ የተለያየ አይነት ስቶሪ ስለሰማው ለምን ከማውቀው ከደረሰብኝ ነገር አንፃር ለምን አላማክርም ምን ያህሎቻችንስ በዚህ እንጎዳለን በማለት የተነሳ ነው ይሄን ለመስራት የተገደድኩት። ሌላው ምንድነው ኮንቴንት ኢንሹራንስ አለን። ኮንቴንት ኢንሹራንስ ምንን ያካትታል? አንዳንድ ጊዜ ብዙዎቻችን አንገባም። ምን ያስፈልጋል? ያው ያን ያህል ብዙ ፈርኒቸር የለኝም ለምንድነው ለኢንሹራንስ ገንዘብ የምገፈግፈው በማለት ኮንቴንት ኢንሹራንስን አንገባም። ይሄ ሲሆን ቤታችን ላይ ለሚደርሰው ዳሜጅ እቃ ከበር አናደርግም። እንዲሁም ቅድም እንደነገርኳችሁ ካርፔት ቤት ካለን ካርፔትን አያካትትም። ለዚህ ነው ፖሊሲያችንን ዞር ብለን መመልከት ያለብን። እቃዎቻችንን ብቻ ሳይሆን እንዴት ነው ቤት ውስጥ የሚደርሰው ዳሜጅ አንዳንድ ጊዜ ውስጥ ለውስጥ ግርግዳዎች ሁሉ ዳሜጅ ይሆናሉ እና ይሄንን ከበር ያደርጋል ወይ? ናቹራል ዲዛስተርስ ብዙ ቤቶች ላይ አሁን አንዳንዴ የመብረቅ ክራክ ደርሶ ቤቱ ክራክ አድርጎ ይሄንን ከበር አናደርግም የተባሉ ሰዎችም አሉ። ስለዚህ ይሄንን ዘወር ብለን ብንመለከት ይረዳናል። በነገራችን ላይ ኮንቴንት ኢንሹራንስ ምንን ያካትታል? ኮንቴንት ኢንሹራንስ ስንገባ ቅድም እንደነገርኳችሁ ቤቱ ካርፔት ካልሆነ ከበር አያደርግም የተባለው ኮንቴንት ኢንሹራንስ ላለን ግን ከበር ይደረጋል። ይሄ ቢልዲንግ ኢንሹራንስ እና ኮንቴንት ኢንሹራንስ ስለሚለያየ ነው ለያይቼ ነገርኳችሁ። ቢልዲንግ ኢንሹራንስ ብቻ ያለው ግን ካርፔት ቤት ካለው ከሰረ ማለት ነው። ኢንሹራንሱ ከበር አያደርገው። ሌላው ደግሞ ምንድነው ኦቨርሲስ በምንሄድ ሰዓት ለኢንሹራንስ ነግረን መሄድ እንዳለብን ስንቶቻችን እናውቃለን? ምክንያቱም አንዳንድ ጓደኞቼ ኦቨርሲስ ሄደው ቤታቸው ላይ ለደረሰው ዳሜጅም ሆነ ዝርፊያ ሲያጋጥም ኢንሹራንሶች አንዳንድ ኢንሹራንሶች ነግራችሁ ወይንም ሪፖርት አርጋችሁ ስላልሄዳችሁ ከበር አትደረጉም በማለት ምንም አይነት ከበር ሳያገኙ ከስረው ቀርተዋል። ስለዚህ ይሄንንም ልናስብበት ይገባል። እሺ ውዶችዬ መቼም እስካሁን ድረስ ስለ ኢንሹራንስ ፖሊሲ፣ ስለ ኮንቴንት ኢንሹራንስ፣ ስለ ቢልዲንግ ኢንሹራንስ ተነጋግረናል። ሌላውና ጠቃሚው ደግሞ አራተኛው ፖይንት ምንድነው? አደጋው በደረሰን ጊዜ ማድረግ የሌለብን ዋናው ነገር ነው። ምንድነው? ንብረት ይጠፋል፣ ይተካል። ህይወት ግን በፍጹም የማይተካ ነገር ነው እና ልክ እንደኔ ችግሩ በደረሰብኝ ጊዜ ምንድን ነበር የሆነው? እኔም ባለቤቴም ቤት ውስጥ አልነበርንም። ብዙዎቻችን የዌስተርን ህይወት ኗሪ የሆን ሰዎች የረጅም ሰዓት ከቤታችን ወጥተን እንቆያለን። ልጆችም ትምህርት ቤት ይሄዳሉ፣ እኛም ስራ እንውላለን። ከዛ ስንመጣ እንደዚህ አይነት ነገር ሲያጋጥም በጣም አስደንጋጭ ነው። በዛ ሰዓት ምንድነው ማድረግ ያለብን? እኔ ብቻዬን ነበርኩኝ በጊዜው። ቤቴን ለመክፈት ቤቴን ከፍቼ ልገባ ስል በድራይቭ ዌው ውሃ እየወረደ ነው ያገኘሁት። ውሃ ይፈሳል። አንዩዥዋል ሆነብኝ። ሙቀት ቀን ነው፣ እንዴት ውሃ ይፈሳል ብዬ በሬን ከፍቼ ለመግባት ስታገል ቅድም እንደነገርኳችሁ ቤቴ የጣውላ ቤት ስለነበረ በሩና መሬቱ ተጣብቀዋል። የፈነዳው የሆት ወተር ሲስተሙ ስለነበር ያ ሆት ወተር ውሃው ውስጥ ሲንክ አርጎ ገብቶ ስለነበረ ጣውላ ደግሞ በጸባዩ ያው ኩፍፌ ማለት ውሃ ሲገባበት የመነፋፋት ባህሪ ስላለው በሩና መሬቱ ተጣብቀዋል። ሊከፈትልኝ አልቻለም። በሩን ፑሽ አደርጋለሁ፣ እሺ አይል አላለም። ወዲያው ባለቤቴ ጋር ደውዬ ያለሁበትን ስነግረው ጎረቤት ጠርቼ ሄልፕ እንዲያደርጉኝ ወይንም ውሃውን እንድዘጋው ውሃ ነው ውሃ ይወጣል ስለው ውሃውን ዝጊው አለኝ። በወቅቱ ድንጋጤም ስለነበረ የቱ ጋር ውሃ እንደሚዘጋ አላውቅም። ጎረቤት አንኳኳው፣ እነሱም እንደኔ የሉም። 3 4 አራተኛው ቤት ከፈቱልኝ።
የደረሰውን ዳሜጅ ስነግረው ሰውየው መጣ። በፍጹም ቤት ውስጥ መግባት እንደሌለብኝ ራቅ ብዬ እንድቆምና ውሃ ስለሆነ ምን ያህል ዳሜጅ እንዳደረገ ስለማይታወቅ ኤሌክትሪክ ሾክ ሊያጋጥም ስለሚችል ይሄን አታድርጊ ብሎኝ ኤሌክትሪክ ሾክ መኖር አለመኖሩን አሾልኮ መሳሪያ አስገብቶ አይቶ ከዛ ያው ፑሽ አድርጎ በሩን በመግፋት እና ውሃውን ከዋናው ቆጣሪ ላይ በመዝጋት እንድንገባ አደረገን። ይሄንን ነው ዋና ነገር ነው ያልኳችሁ። ምንድነው ህይወት ከምንም ነገር በላይ ስለሆነ ዘለን አክሽን አንውሰድ፣ ዘለን አንግባ፣ ጥንቃቄ እንውሰድ። ምንድነው የሆነው እዛ ቤት ውስጥ ለሚለው እንደዚህ አጣርተን ብንገባ ንብረት ይተካል። ህይወት ግን የማይተካ ዋና ነገር ስለሆነ ራሳችንን ከአደጋ በመጀመሪያ አካባቢውን አይተን ኤሌክትሪክ ሾክ አለ የለም የሚለውን አጣርተን ይሆናል የምንገባው። ይሄ በጣም ኢምፖርታንቱ ነው ብዬ ስላሰብኩ ነው የነገርኳችሁ። እና ውዶችዬ ቤቴን ከፍተን ከገባን በኋላ ይሄ ጎረቤቴ እንደዚህ ከኢንሹራንስ ጋር የሚሰራ እንደዚህ ፍለድ ባጋጠመ ሰዓት የሰዎችን ቤት እንዴት አድርጎ የሚያስተካክል ሰው ስለነበር ልምዱ ያለው ሰው ስለነበረ ወዲያው እንደገባን ማድረግ የሚገቡንን ነገሮች ነገረኝ። ይሄ ቤት ተጠለቅልቋል በውሃ አሁን ምንም አይነት ለማጽዳት ሙከራ እንዳላደርግ ያለውን ሪያሊቲ ፎቶም ሆነ ቪዲዮ አንስቼ ኢንሹራንሱን ኮንታክት ማድረግ እንዳለብኝ ነገረኝ። እኔ አላውቅም ነበር ይሄንን። ምክንያቱም አንዳንድ ጊዜ አደጋዎች ደርሰው ሲያጋጥሙን ወዲያውኑ አክሽን እንወስዳለን። ያን ነገር ለማጽዳት ወይንም ምን እንደምናረግ አናውቀውም። እኔ በወቅቱ ምን እንደማረግ አላውቅም ነበር። ስለዚህ የደረሰውን ዳሜጅ ስናይ ተለቅ ያለ ከሆነ ኤቪደንሱ እንዳለ ኢንሹራንሱ እንዲያየው ፎቶ ማንሳት ይኖርብናል። ምንም አይነት ለማንሳት ሙከራ ምንም ሳናደርግ እነዛን ፎቶዎች አንስተን እነሱ ጋር ደውለን ያለውን ሁኔታ ሪፖርት ማድረግ አለብን። ይሄ ዋናውና ጠቃሚው ነገር ነው። ቢኮዝ ወዲያውኑ ስለሚመጡ እነሱም ተጸድቶ ከጠበቃቸው ወይንም ዕቃ ተነሳስቶ ከጠበቃቸው ከበር ሳናደርግ እንቀራለን። ይሄንን ነው የተማርኩት። ሌላው ደግሞ በጣም ደስ የሚለው ነገር ምንድነው እንደዚህ አይነት ዳሜጅ እንደደረሰ ለኢንሹራንሱ ሪፖርት ካደረግን በኋላ ስልካችንን ዘግተን ደቂቃ ሳይቆዩ ትሬዲንጎቹ ወዲያውኑ ይመጣሉ። አሁን እኔ ወዲያው ስልኩን በዘጋው በ10 ደቂቃ ውስጥ በአካባቢዬ ያለ ትሬዲንግ ስለላኩ ፕላመር እንዲሁም ደግሞ መሬቱን እንደዛ ፍለዱን ውሃውን የሚመጥ የክሊኒንግ ካምፓኒ ወዲያውኑ ነበር የመጡት። እነሱ ሪፖርቱን ጽፈው ምን ብለው ወደ ኢንሹራንሱ ላኩ። ሌላው ፕሮሰስ ያው ቀጠለ ማለት ነው። ሌላው አምስተኛው ነጥብ የሚሆነው አኮሞዴሽንን በተመለከተ ይሆናል። እንግዲህ የቤታችሁ ዳሜጅ ሙሉ ለሙሉ ዳሜጅ ሲሆን ከቤት ኢቫኩዌት እንድታደርጉ ነው የሚደረገው። እግዚአብሔር ይመስገን ጥሩ አገር ላይ ስለሆንን ይሄ ነው ደስ የሚለው ነገር። ኢንሹራንስ ሲኖርም ጥሩ አገር መልካም አገር ስለሆነ ሰው መጎዳት የለበትም ብለው ስለሚያምኑ ወዲያውኑ የአኮሞዴሽን አገልግሎት ያዘጋጁልናል። እዚህ ጋር የአኮሞዴሽን አገልግሎት ሲያዘጋጁልን በጣም መጠንቀቅ ያለብን ነጥብ የሚሆነው ምንድነው የተጎዳብንን ቤት ያህል ሪፕሌስ የሚያደርግ ቦታ ማግኘት አለብን። ምክንያቱም የሚፈጀው ጊዜ አይታወቅም። ለምሳሌ እኔ ላይ የደረሰው የውሃ ፍንዳታ ከቤቴ ወጥቼ 4 ወር ነው ያቆየኝ። ከዛም በላይ የሚፈጁ ችግሮች አሉ። ስለዚህ ሜክ ሹር የሚመቻችሁን ቦታ ማግኘታችሁን። ለምሳሌ የተጎዳባችሁ 3 ቤድሩም ቤት ከሆነ 3 ቤድሩም ቤት በተጎዳበት ኤሪያ ላይ በዛው ሰበርብ ላይ በዛ ሰፈር ውስጥ መሰጠቱን አረጋግጡ። ምክንያቱም አንዳንዴ ፓኒክ ስለምንሆን ይሄንን ልብ አንልም እና በቃ የሰጡኝ ቦታ ልሂድ ማለት የለብንም። ራይታችን ስለሆነ ዘላለም ሁልጊዜ የምንከፍለው ኢንሹራንስ ስለሆነ 4 ቤድሩም ቤት ከተጎዳብን 4 ቤድሩም ቤት
ልክ እንደዛ ሪፕሌስ የሚያደርገው በአካባቢው እንዲሰጡን መጠየቅ እንችላለን። ይሰጡናል። የቀናት ጉዳይ ሊሆን ይችላል ኢንሹራንሱ ፈልጎ ቤት እስከሚያገኝልን። ግን ይሁን ጠብቁ፣ ታግሳችሁ ጠብቁ። ምክንያቱም ብዙ ልትከርሙ ትችላላችሁ። 4 ወር፣ 6 ወር፣ ዓመት ከዛም በላይ ሊያቆይ ስለሚችል እዚህ ላይ ጥንቃቄ ማድረግ አለብን። ሌላው ደግሞ ውዶችዬ የመጨረሻው ነጥብ ይሆናል ኢንስፔክሽንን በተመለከተ ነው። ኢንስፔክሽን በተመለከተ ምለው ምንድነው? እኔ አሁን ይሄንን በፍጹም አላቅም ነበርና ምን ያህሎቻችን ይሄንን እናውቃለን? ኢንሹራንስ ከሚጠይቃቸው ነገር አንዱ ቤታችን ላይ እንደዚህ አይነት ዳሜጅ ሲደርስ ምን ያህል ኢንስፔክት አስደርገነዋል ወይ? ውሃውን በየ5 ዓመቱ ፕላመር ጠርተን ቼክ ማስደረግ እንዳለብን ምን ያህሎቻችን እናውቃለን? መቼም አንዳንዶቻችን ልክ እንደኔ የማናቀን እንኖራለን በማለት ነው ይሄን ነጥብ ያነሳሁት። በየ5 ዓመቱ ፕላመር ተጠርቶ የቤቱ ዙሪያውን አሳያችኋለሁ በኋላ ምን የትኛው ፓርት የኔ ቤት ውሃው እንደፈነዳ እንደዚህ አይነት ችግሮች እንዳይደርሱ ፕላመር ቤታችን መጥቶ ቼክ አድርጎ መቀየር ያለብንን ነገር ይሄንን ፓርት ቀይሩ ይለናል። መቀየር ደግሞ የማይኖርብን ከሆነ ጥሩ ነው ያለበት ይዘት ጥሩ ነው የሚል ሰርቲፊኬት ይሰጠናል። ይሄንን አንዳንድ ኢንሹራንሶች ይፈልጉታል። ምክንያቱም ይሄ ካልሆነ ይሄ ችግር በሜንቴናንስ ምክንያት የመጣ ችግር ስለሆነ ከበር አናደርግም ብለው ራሳቸውን ያተርፋሉ። ስለዚህ ውዶችዬ በጣም እንጠንቀቅ። እኔ ላይ የደረሰ እናንተም ላይ እንዳይደርስ በየ5 ዓመቱ ፕላመርም ሆነ ኤሌክትሪካችንንም ልክ እንደዛው እና ደግሞ ፋየር አላርም ብዙ ጊዜ ቡና ስንቆላ እኛ ሀበሾች ያው ጭስ እጣን ስናጨስ እንሸፍነውና እንረሳዋለን እና ሜክ ሹር ፋየር አላርሙን በየ1 ዓመት ፕላመር ጠርተን በቤታችን ደግሞ ኤቭሪ 5 years ኤሌክትሪክም እንደዛው ቢቻል በ3 ዓመት ቼክ አስደርገን ሰርቲፊኬቱን ይዘን ኢንሹራንሱ እንደዚህ አይነት ችግር በሚደርስብን ሰዓት ይሄው ቼክ ያስደረግንበት ብለን አሳይተን ከበር መደረግ እንችላለን። ይሄን ልላችሁ ነው የፈለኩት። በእሳት በተለያየ አደጋ ብዙ ቤቶች እንደዚህ አይነት ችግር ስለደረሰ ነው ይሄን ቪዲዮ ልሰራ የፈለኩት። አሁን በቀጥታ ቤቴ ላይ የትኛው ቧንቧ ፈንድቶ ችግር እንደደረሰ ላሳያችሁ። አብራችሁኝ ቆዩ። ይሄውላችሁ ውዶችዬ ይሄ ነው እንግዲህ ይሄ የምናየው ገመድ አንደኛው የቀዝቃዛ ውሃ ሲሆን አንደኛው ደግሞ የሙቅ ውሃው ሲስተም ማስተላለፊያ ነው። የኔ የተጎዳው እንደዚህ አይነቱ ገመድ የሚታዩት የሆቶተሩ የሙቅ ውሃው ነበር። ይሄ ክራክ አድርጎ ከውስጥ ያለው ደግሞ ራበር ነው፣ ፕላስቲክ ነገር ነው። ይሄኛው ሜታል ነው። ይሄኛው ነበረ ክራክ አድርጎ የፈነዳው። በዚች የወጣ ውሃ ነው ቤቱን ሞልቶ እንደዛ ዳሜጅ ያደረሰው። እና እንደዚህ አይነት ገመድ ላይ በምናይበት ጊዜ አንዳንድ ጊዜ የመዛግ ምልክት በባዝሩሙም ወደ ቶይለቱ መቀመጫም የሚሄደው እንደዚህ አይነት ገመድ ይኖራል። የመዛግ ምልክት ካየን ያሳይን ነው። ስለዚህ ወዲያውኑ ፕላመር ጠርተን እነዚህን ገመዶች ብናስቀይራቸው በጣም በትንሽ ብር በ100 እና በ200 $200 ችግሩን መቅረፍ እንችላለን። እና እኔ እንደዚህ ስር ስለሆነ ስላላየሁት ነው ያንን ያህል ዳሜጅ የደረሰብኝ። ከዚህ እንጠንቀቅ እላለሁ። ይሄው እነዚህ ያሳየኋችሁ ገመዶች እዚህ ስር ያሉት ከዚህ ከመታጠቢያ ከሲንኩ ስር ያሉት ናቸው። እንደዚህ አይነት ገመዶች በመታጠቢያ ቤት በላውንደሪ እንደዚህ ሲንክ ባለባቸው ቦታዎች ስላሉ ይሄን ቪዲዮ ካያችሁ በኋላ ዘወር እያላችሁ የዝገት ምልክት አለው የለውም የሚለውን
ቼክ ማድረግ ትችላላችሁ። እንግዲህ መቼም ችግር ካልደረሰብን ችግሩ አይሰማንም በማለት ነው ዛሬ ይሄን ቪዲዮ ይሰራሁላችሁ። አይ ሆፕ ይሄ ቪዲዮ ዩዝፉል ይሆናል ብዬ አስባለሁ። የዛሬ ቪዲዮ ይሄን ይመስል ነበር። ከተማራችሁበት እና ይጠቅማል ብላችሁ ካሰባችሁ ወይንም ሌላ የእናንተን ኤክስፒሪየንስ በኮሜንት እንድታሳውቁኝ በትህትና ጠይቃለሁ። የዛሬ ቪዲዮዬን በዚህ ላይ ጨርሻለሁ። በሚቀጥለው በሌላ በቆንጆ ቪዲዮ እስከምመጣ ሰላም ቆዩኝ። Ulo, Abyssinia taste.